ተስፋ የሌላቸው ተስፋ ቢሶች እንግዲህ የበጎቹ ነገር አንዳንድ ጊዜ በጣም ነው የሚገርመኝ፣ በጣም ነው የሚያጅበኝ ማለት ነው። ተስፋ የማትቆርጡ ማለት ነው። ሀቢላ ልታሳስር ነው ምናምን ብለው ደመቁን ሲያጨለጭሉ ነበር ማለት ነው። እንደገና ደግሞ ሲቀጥል ደግሞ አሲያ የምትባል ደግሞ እንግዲህ መጣችና እኔ ትናንትና ስታስቀጠቅጠ ቤቷ ማለት ነው። እናንተ ተስፋ የሌላችሁ ተስፋችሁ የጨለመ የማታምሩ ድመት ሁሉ ማለት ነው። የሴት ልጅ ሚኪያጅ ተለቅልቃ ምናምን ሴት ልጅ የሪያሊቲ የሆነውን መልኳን ነው የሚፈልገው። እንደገና ደግሞ በቃ ሚኪያጅ ተለቅልቆ መምጣት ምናምን እንደሱ ካላችሁማ ሄዳችሁ ደመቁን መምከር ያለባችሁ። መጀመሪያ ጊዜ ሪያሊቲውን አመጣ ደመቁ። በቀደም ተከተል ደግሞ ሚኪያጇን አስከተለች ማለት ነው። አንዳንድ ሰዎች ደግሞ ዛሬ ብሩክን አብርሽ ነው ተሸፍኖ የመጣው ምናምን ትላላችሁ። ጅላቱኑ ብሩክ እኮ የአብርሽ እንጂ የደመቁ አይደለም። ገባችሁ? ወረቀትም ሄዶ የሰጣት እሱ ነው ማለት ነው። ይሄ የተሳሳተ ነው። እኔ ያልቀበላችሁም። አቤላን ደግሞ ማሳሰር አሞት ይላል ደመቁ። አንቺም አልታሰርሽም። እንኳን እሱ ቀርቶ አብርሽ ደግሞ ፈለገበት ጋር ሰው መስራት ይችላል። ፈለገው ሰው መሄድ ይችላል። ፈለገው ሰው ጋር ፈቀረው ሰው ጋር ክብር ካለበት ቦታ ላይ መኖር ይጠበቅበታል። ከሚያፈቅረው ከሚወደው ጋራ ክብር ከሚሰጠው ቤተሰብ ጋር ነው መኖር ያለበት እንጂ ከአንቺ ጋር ከተጨቃጨቁ የተጨቃጨቅሽ ያልበሉትን በላችሁ ያልጠጣችሁትን ጠጣችሁ እያልሽ እንዴት ነው ካሪያ ከአንቺ ጋር ሰው የሚኖረው ደመቁ? ስለዚህ ድሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቆስ እንላለን። ስለዚህ በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ? ደንቆሮ አይደሉም ወይ? የበጎቹ ስብስብ የበጎቹ ጥርቅም ከደመቁ ጋራ ይኸው እንግዲህ ወደ ገደል ማብቂያቸው እንግዲህ እሩሩ እየሆነ ማለት ነው። መጨረሻቸው አያምርም ብዬ ነበረ። አሁን ላይ መጨረሻቸው አያምርም። እንዴት ግጥም አለች፣ እሷን ቀንጨብ አድርገን አይተን እንመለስ። የባቄላ አበባ የመሰለው ጥርሷ፣ የባቄላ አበባ የመሰለው ጥርሷ፣ ሄርሜላ ቆንጆይቱ አሁንም ትሳቅበት እሷ። ከሄርሜላ ደጃፍ ወድቄ ብነሳ፣ ከነ አብርሃም ደጃፍ ወድቄ ብነሳ፣ አካላቴ ሁሉ ወርቅ ይዞ ተነሳ። አብርሽን አይቼ ሌሎቹን ሳያቸው፣ ሄርሜላን አይቼ ሌሎቹን ሳያቸው፣ መሰለኝ ቅጠሉን ንፋስ የጣላቸው። ማሽላ በሸቱ ጤፍ በወለዳው፣ አረግ እንደ አብርሃም የሆነው ማን ነው? አረግ እንደ ሄርሜላ የሆነው ማን ነው? የሄርሜላን እናት ብቅ በይ በሏት፣ የሄርሜላን እናት ብቅ በይ በሏት። ይችን ጠይም ቆንጆ ማኑ ለጃላት? ይችን ቆንጆ ማኑ ለጃላት? ይችንስ ቆንጅዬ ማኑ ለጃላት? አይዘለዘልም የደሮ ምላስ፣ አይዘለዘልም የደሮ ምላስ። የሰው ቀናተኛ አይጣ ላይ ድረስ፣ የሰው ቀናተኛ አይጣ ላይ ድረስ። እስቲ ቀን ቁጠሩ መቼ ነው መባቻ? እስቲ ቀን ቁጠሩ መቼ ነው መባቻ? ይቺ ቆንጆ ሽንጧ የሚመስለው የዝናር ማንገቻ፣ ሽንጧ የሚመስለው የዝናር ማንገቻ። ሄድና እንላለው ረፉ፣ ሄድና እንላለው ረፉ። የሄርሜላ የጥርሷ ውቅራት እየታየ ዘርፉ፣ የጥርስሽ ውቅራት እየታየ ዘርፉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም ጤና ፍቅር ተመኘውላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁልኝ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እንዲሁም ደግሞ እጅግ አመሰግናለሁ የነ አቤላ የነ አብርሃም የነ ሄርሜልዬ እንዲሁም ደግሞ የሌሎቹ ማለት ነው ከደመቁ ውጭ ያላችሁ ከበጎቹ ውጭ ያላችሁ እጅግ አመሰግናለሁ የኔም ፋሚሊ ወደንሶች አመሰግናለሁ። እጅግ የምትወዱኝ የምታከብሩኝ አከብራችኋለሁ፣ ወዳችኋለሁ ማለት ነው። ሰላም ለሀገራችን እያልኩኝ ሰላም ለሕዝባችን አላህ ሱብሃነሁ ወተዓላ ፍቅርን አንድነትን አመጥቶልን ሀገራችን ወደ ነበረችበት ይመልስልን። የበይ ተመልካች አያድርገን ኢንሻአላህ። የለባሽ ተመልካች የኗሪ አኗኗሪ አያድርገን ኢንሻአላህ። እኛንም አላህ ይፈርጀን። አላህ እንግዲህ ከሚወዳቸው ባሮቹ አላህ ያድርገን። ደመቁ ከጠፋች እኛም አንወናጀልም ኢንሻአላህ። ስለዚህ ምኞቴኔም እንድትጠፋ ነው እና ማለት ነው። አብርሃምም ደግሞ ወደ እሷ እንዳትመለስ ካሁን በኋላ ሄርሜልዬና አብርሃምን ይዘን እኛ ምንም አንወላጀልም እንሰራለን ማለት ነው። ጥሩ ናፋችን እያረ ማለት ነው። ስለዚህ እኔ ዛሬ ምን ልላችሁ ነው የመጣሁት? የተሳሳተ መረጃ ብዙዎቹ ስታራምዱ ነበረ። ወይንም ደግሞ የሆነ አለ አይደለ የሆነ በቃ የውሸት መረጃ አቤላን ልታሳስር ነው ደመቁ ምናምን። ደመቁ እሷም አልታሰረች አይደለም አቤላ
አቤላ እኮ ላቡን ጠብ አድርጎ የሚሰራ ምክንያቱም ከተገፋ ጎን የሚቆም ሰው ነው ማለት ነው። ውሃ እስከ መድፋት ድረስ ልጁንም አላሳይም ብለሽ እስከ መጨፍጨፍ ድረስ የደረስሽ ሰው ነሽ አንቺ። ይለምነኛል ብለሽ እንደ ድሮ ማለት ነው ለምነሽ የገባሽው አንቺ ነሽ። እንደገና ደግሞ በፊት ላይ ስለምንሽ እምቢ ብለሽ እንደገና ወደ እንሶሽ መጥተው አንቺ ተለመኒ ለራስሽ ክብርሽን ያዥ ሲሉሽ ያዋጡሽ መስለሽ እንግዲህ የምጣዱ ሳይደርቅ የእንቅቡ ተንጣጣ የሚባል ነገር ነው። እና ስለዚህ ጉድሽን ሰብስበሽ አትይዥ ደመቁ። ቤተሰቦችን ሙሉ ቤተሰቦችን ከድራማ ውስጥ ደብልቀሽ ከድራማ ውስጥ ጨምረሽ አመተሽ ምርቱን ወደኋላ ብለሽ ምርቱን ሳትበይ ግርዱን መብላት ያሽ። ስለዚህ መብላት ያለብሽ አንቺ እሸቱን እንጂ ግርዱን አይደለም ነበረ። አህዮች ናቸው ግርዱን የሚበሉት፣ ግን አንቺም የነዛው ተካፋይ ነሽ። እና ስለዚህ አሁን ላይ ሚዲያ ላይ ረክሰሻል። ማንም የሚፈልግሽ የለም። ሚዲያውን ደግሞ ሄርሜላ መታ ግልብጥብጥ አደረገችው። ጎበዝ ጠንካራ ናችሁ። የአብርሃምም ደግሞ ይኸውልሽ እንደዚህ ነው ቆንጆ ማለት ጎበዝ ማለት በአቋራጭ መጥቶ ቶሎ ብሎ አክት የሚያደርግ ሰው ጥሩ ነው። እና በጎች ደግሞ ይንጫጫሉ፣ በየላይቡ በገቡ ይንጫጫሉ። ትክታክ ላይ ብዙም አይደሉም፣ ያው ዩቱብ ላይ ይንጫጫሉ። ከዚች ከአሲያ ቤት ማለት ነው እየመጡ ይቺ ቀለራስ ማለት ነው። እኔንም ታሳጥባለች፣ እሷም ታጥበኛለች። እናያለን። አንቺ ቤቴ ባይ ከቶ ማንኛችን የሚባል ነገር አለና፣ ስለዚህ አንቺ አሸሸባይ እኔ አሸሸባይ ከቶ ማንኛችን ቤቴ ባይ የሚባል ነገር አለ። እሪበል አማራ እሪበል ሳይንት አጥንት የሌላለች እንደ ቀይ ሽንኩርት ይባላል። ስለዚህ ለእኔ ለጎጃም ሚዲያ ይሄንን ልትሰጡኝ አትችሉም። ምክንያቱም ጎጃም ነው ተወልጄ ያደኩት። እንደናንተ ዛሬን በልቼ ነገን የምረሳ ሰው አይደለሁም። በእርግጥ ነገ የሚሞተውን አላህ ሱብሃነ ወተዓላ ነው የሚያውቀው፣ እናንተ አይደላችሁም። የኔን ደግሞ ለአላህ ሱብሃነ ወተዓላ ነው የሚያውቀው። ስለዚህ ድንጋይ ራሶች እናንተን መምከር ከድንጋይ ላይ ውሃ ማፍሰስ ስለሆነ ገንዘባችሁንም ተበልታችሁ አሁን ላይ ደመቁ ወደቀች፣ በጎችም ወደቃችሁ። ጌታ ያባክህ መጨረሻዬን አሳምርልኝ ከነዘር ማንዝሮቼ ከጓደኞቼ ከምርጥ ጓደኞቼ ጋር ከሚያድኑልኝ ሰዎች ጋር በህርንበት ግንባራችን ደጋላ አርግልን። እንደደመቁ እውኝ ብለን እንዳንጠፋ። ወይኔ ጉዴ! ዛሬ ቀርቶባችሁ ጭጭጭጭጭጭ ተንጫጩ። አቤላን የማሳሰር አንደበትም ሞራኑም የላትም። አብርሃም ደግሞ ከፈለገው ሰው ጋር መቀመጥ መብቱ ነው። የፈለገውን ሰው ማፍቀር መሄድ መብቱ ነው። ወንዶች በተፈጥሯቸው ጨቅጫቃ ሴቶችን አይወዱም፣ አያስተናግዱም። ማአሰላማ ብለው ላሽ ነው የሚሉት። ስለዚህ በጎችዬ እርማችሁን አውጡ፣ በጎቹ እርማችሁን አውጡ። እኔ አሁን ላይ ሰርግና መላሼ ነው። ጓደኞቼን ሰብስቤ ኬኬን ቆርሳለሁ። በቃ ጓደኞቼን ሰብሰብ አድርጌ ቡናዬን አፍልቼ ኬኬን ቆርሳለሁ። ትልቅ ና ብላችሁ ይሉ ተቀብያለሁ። ስለዚህ እንደ እናትነቴ ኬኬን ሰብሰብ አድርጌ ቆርሼ ጓደኞችን አጀብጀብ አድርጌ እሰይ ልልላለሁ። እኔ ደግሞ በእናንተ የሚሄድ አይደለሁም። እኔ ደመቁ ማለት ሰለቸኝ። ደመቁ እንግዲህ ልጇንም መልሳለች። ስለዚህ ዛሬ ደግሞ ብሩኬን ምናምን እያላችሁ ነበረ። ብሩኬ እኮ የአብርሃም እንጂ የደመቁ አይደለም። ይህ ስህተት ነው። ያው አንዳንድ ጊዜ ለይቶ ብንብላችሁ ብዙ ጊዜ ርቀት መሄድ አይጠበቅባችሁ። እኔ አስጠላኝ። የእውነቴን ነው የምላችሁ። ላይቭ ላይ መግባት በጣም አስጠላኝ። መናገር አስጠላኝ። ይኸው ትናንትና ራሱ አልገባውም። በጣም አስጠልቶ ደብሮኝ ማለት ነው። ስለዚህ አንዳንድ ጊዜ እነሱም ቢሆን እርፈት አድርግ፣ በቃ እርፈት አድርግ። ያም አንቺ ሙሉ ጉታጀራ በዝች ወራዳ ሴት ወልዶ ሴት ባሳደጋት በሩታ የማይጫወት የለም። ሙሉ ዩቱበሩ በእሷ እየተጫወተ ነው። ቢስሚላ አላህዬ የሰው መጫወቻ እንዳንሆን መከበረን እንጂ የሰው መጫወቻ እንዳታረገን። የሰው መዘባበቻ አንዴ አይጥ ያስመስሏታል፣ አንዴ ባቢ ያስመስሏታል፣ አንዴ ኧረ ቢስሚላ ምንድን ነው? ልጁን ለማሰደብ የማታጋግጡት ነገር የላችሁ፣ የማትጋጋጡት። ጀግና ነው አባቴ አብርሃም ታደሰ። አለፈ እኮ ሄደ። ገመዱን በጣጥሶት ሄደ እኮ፣ ሰንሰለቱን በጣጥሶት ሄደ። ሄርሜላ ገመዱን አፈር ተደጀት አብልታው ሄደች እኮ፣ አለፈች። አለፈ እኮ። የሰው ልጅ ከነበረበት እኮ አይቆምም፣ ከነበረበት ተቀምጦ አይቀርም። ተነሳች እኮ፣ እሱም ተነሳ እኮ፣ ሄደ። ያለፈ እኮ
ደመቁ እንደምታስበው እንደታልመው አይደለም። ስለዚህ ባለውለታዋን ሰው የከዳችው ደመቁ ናት እንጂ አብርሃም ታደሰ አይደለም። ወደ ሚዲያ በጎችን እንድትበላ ጠንቅቆ እንድትበላ ያደረገው አብርሃም ታደሰ ነው። አይዲያው የእስካሁኑ ድረስ አይዲያ የአብርሃም ታደሰ ነው። ኮንትራቷ በቃ ወደ እናቷ ቤት ተመለሰች። በቃ ሄርሜላ መጣች አለች። ይሄ እኮ ነው። ተኮናትሯት ነው የመጣው። ገንዘብ እየከፈላት ነው ሲያሰራት የነበረው። ስለዚህ ኮንትራቷ በቃ ከእናቷ ቤት ተመለሰች። ምንድን ነው የምትንጫጩት? ልጅም ጡቷንም የምትሰጠው አውቃ ነው እሷ። ውሸታም እኮ ነች እሷ። አናቅም እንዴ? አናቅም እንዴ? ይቺ ቆረቆ እንደ አናቅም። ዝም ብላችሁ ትቅጨለጨላላችሁ። ውሸታሞች፣ ውሸት የማይሰለቻችሁ እኔ እናንተን አየሁኝ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉት። ሀሳብ አስተያየታችሁን አስቀምጡ።